አሁን ምንድነው እናደርገው ቶሎኔ ቃኝላችኋለሁ ወዳጀን 4 2 ወይም መጨረሻ ላይ ያለች አይደል 3 1 3 1 1 3 1 3 ነበር አይደል ምንል አሁን 3 1 3 1 3 1 1 3 ወይም 3 ብቻ አድርገን መጠቅለል ማለት ነው አሜን በበገና ብቻ እስቲ ቆይ ወዳጀን ጀምሩ በበገና ብቻ መምህር ተተናው መኩሪያው ባላለው በአዲስ አበባ ልዩ ማዕከል በማህበረ ቅዱሳን አዲስ አበባ ልዩ ማዕከል ትምህርትና ስልጠና ማስተባበሪያ የበገና መምህር ሃሌሉያ እንደ ተራ ሽፍታ እውር ስላበራ መድኃኒቴ ገደል እንዳከርማ የሚሰነጥቁ እንዴት ነህ አባቴ እንዴት ነህ መድኃኒቴ ገብረ መንፈስ ቅዱስ ተክለ ሃይማኖት እንዴት ነህ አባቴ እንዴት ነህ መድኃኒቴ ስሜ ራሄል ብርሃኔ ይባላል የአዲስ አበባ ዩኒቨርሲቲ አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ 5 ዓመት ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ ነኝ ሄለን ስሜነህ እባላለሁ በአዲስ አበባ ዩኒቨርሲቲ በኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ የ3ኛ ዓመት የአካውንቲንግ ኤንድ ፋይናንስ ተማሪ ነኝ ስሜ አላዛር ገብረ ኪዳን ይባላል በአዲስ አበባ ዩኒቨርሲቲ በኮሌጅ ኦፍ ናቹራል ሳይንስ የኢንፎርሜሽን ሲስተም የ3ኛ ዓመት ተማሪ ነኝ ስሜ ዜማስ ጌታ መሳይ ይባላል የ4ኛ ዓመት ኤሌክትሪካል ኤንድ ኮምፒውተር ኢንጂነር ተማሪ ነኝ 5 ኪሎ በገና 4 ወር ከ2 ሳምንት አካባቢ ሆነኛል ከጀመረ ግቢ ከመግባቴ በፊት በግቢ ቆይታዬ የዜማ መሳሪያዎችን በተለይም በገና ተምሮ የመውጣቱ ሐሳብ ነበረኝ ጊዜው አመቺ ስለነበረ ጊዜውን ለመጠቀም በዚሁ ጀመርኩ ማለት ነው ገና መጀመሪያም ለመማር አስቤ ግቢ ስገባ የሙዚቃ መሳሪያዎችን ለመልመድ አስብ ነበር ግቢ ጉባኤን ማህበረ ቅዱሳን እንደሚያስተምር ስሰማ እንትን በቅር ላይ ነበርኩኝ 5 ዓመት ሲሆን ከግቢ ስወጣ ሳልማር እንዳልወጣ ብዬ በዚህ ዓመት
በገና የጀመርኩት አሁን ወደ 4 ወር አካባቢ ሆኖኛል። ከልጅነቴ ጀምሮ በሰንበት ትምህርት ቤት ነው ያደግኩትና ከተለያዩ ሰንበት ትምህርት ቤቶች በተለይ በአጽዋማት ወቅት የመጡ የሚደረድሩ ተጋባዥ ሰንበት ተማሪዎችን እመለከት ነበርና እነሱን በመመለከት ጊዜ ጉጉቱ ነበረኝ በገና ለመማር። ነገር ግን እድሉን ባለማግኘቴ ሳልማር ቀርቻለሁ። ከዛ በኋላ ደግሞ ግቢ ከገባው በኋላ ግቢ ጉባኤው ባመቻቸው እድል ምክንያት የበገና ትምህርት እንዳለ ስሰማ ተመዝግቤ መማር ጀምሬያለሁ ማለት ነው። ወደ በገና የገባሁበት ምክንያት በጓደኞቼ ነው። በዚህ ዓመት በግቢ ጉባኤም በመዝሙር ክፍል አገልግሎት ውስጥ ስለምገኝ በእነሱ አማካኝነት ትንሽ ወደ መንፈሳዊ ሕይወት ለመምጣት በር ከፍቶልኛል ብዬ አስባለሁ። እዛ በምናገለበት ጊዜ ጓደኞቼ በገና ተጀምሯልና እንመዝገብ ምናምን ሲሉኝ እኔ እንትን ብዬ ነበረ፣ ከነ ጆሮ አልሰጠዋቸውም ነበር። እና ጓደኛዬም አንድ አለ በሰባተኛ ወር ላይ ሆነ ያለ ቀድሞ የሚማር ና ጀምር ትንሽ ከኔ ጋር እየወሰድኩ ላለማምደስ ይለኝ፣ ኧረ ተው በቃ ምንም ችግር የለም ቀጣይ ዓመት ምናምን እያልኩ እንደዚህ እያደረኩ እንግዲህ በዚህ ዓመት ለመጀመር አስበን አሳክተናል። ኧረ እንዴት ነው አባቴ፣ ኧረ እንዴት ነው መድኃኒቴ፣ ድንጋይ ተንተርሰው ዳዋ እየላሱ ኧረ እንዴት ነው አባቴ፣ ኧረ እንዴት ነው መድኃኒቴ። እንግዲህ በዚህ ስልጠና ውስጥ አሁን እየተማሩ ያሉ ተማሪዎች በብዛት ሁሉም ማለት ይቻላል የ4 ኪሎ የ5 ኪሎ እና የ6 ኪሎ ግቢ ጉባኤ ተማሪዎች ናቸው። እና እነዚህ ተማሪዎች አሁን እየተማሩ ያሉት ከትምህርት ጊዜያቸው አጣበው ምሽት ላይ በሚሰጠው ከኮርስና ከሌሎች መርሃ ግብራት ጋር በማይጋጭበት መንገድ ነው ትምህርቱን እየወሰዱት ያሉት ማለት ነው። ይህ ማለት ለንባብም የማይሆን ሰዓት የነበረውን ሰዓት በተለይ 11 ሰዓት 12 ሰዓት ምሽት ላይ ሰው ለሻይና ጓደኞቻቸው ለሻይና ለሌላ ዝም ብለው ወክይ በማድረግ የሚያሳልፉትን ነው እነሱ እየመጡ እዚህ በገና እየተማሩ ያሉት ማለት ነው። በዚህ የበገና ትምህርት ብዙ አይነት ባህሪ የነበራቸው በዘፈን ላይ በተለያዩ ህይወት ውስጥ የነበሩ ተማሪዎች አሉ አሁን ድረስ እና አእምሯቸውም ትንሽ አንዳንድ የሆነ ሰላም የሌለው ውስጣቸው ላይ ሰላም የሌላቸው ልጆች ሁሉ አሉ እና በበገናው ቀስ እያሉ እየተለወጡ የሄዱ ልጆች አሉ። እኔ ራሴ ያየኋቸው እነሱ መጥተው የነገሩኝ ማለት ነው። ከዛ በተጨማሪ ደግሞ በገና መጀመሪያ ላይ ሲገቡ ፍላጎቱ ቢኖርም በጣም ፈተኗቸው ነበር። ወጣት ናቸው። በገና ደግሞ የራሱ የሆነ ባህሪ ያለው ተመስጦን ይፈልጋል፣ ጊዜን ይፈልጋል እና ያንን ማምጣት በጣም ይከብድ ነበር። ምክንያቱም ዓለማዊ ነው በብዛት ኑሯቸው ሁሉ ጫጫታ የበዛበት በብዙ በዓለም ተጽዕኖ ውስጥ ተውጠው የነበሩ ልጆች ናቸው እና የተረጋጋ ነገር ውስጥ ሲገቡ ያስጨንቃቸው ነበር። አሁን ግን ቀስ እያሉ በገናን እየወደዱት ሂደው በተለይ ደግሞ መቻል መዘመር ሲጀምሩ የበለጠ እየተመሰጡ ለትምህርታቸውም ኮንሰንትሬት አድርገው እንዲማሩ እንዳገዛቸው እነሱ ይናገራሉ። ምክንያቱም በቃ በገና ላይ መጥተው ከሄዱ በኋላ ቀጥታ አእምሯቸው ተሰብስቦ መዝሙሩ በራሱ የበገናው ድምፅ በራሱ ወደ ህሊናቸው ወይም ኮንሰንትሬት እንዲያደርጉ አድርጎ በቀጣይ ወደ ንባብ ሲገቡ በስርዓት አእምሯቸው በቃ የነበረው ነገር ሁሉ ጸድቶ ለንባብ የሚመች ለትምህርታቸው የሚመች ሁኔታን ፈጥሮላቸዋል ማለት ነው። የግቢ ተማሪ እንደመሆናችን መጠን ብዙ አእምሯችንን የሚያጨናንቁ ነገሮች ይኖራሉ ከፈተናም አንፃር ማለት ነው እና በሌላ አልባሌ ነገሮች በሶሻል ሚዲያ ጊዜያችን ከምናጠፋ ይልቅ እዚህ መተን ሀሳባችንን ሰብስበን በዛውም ደግሞ ቅዱስ እግዚአብሔርን አመስግነን ለመሄድ በገና ትልቅ ጠቀሜታ ስላለው እሱን ሰጥቶኛል ብዬ አስባለሁ። በገናን የምንማርበት ሰዓት ቅዳሜና እሁድ ነውና በተለይ ለኔ ቁጭ ብዬ ማጠፋው ሰዓት ነው። እሱ ሰዓት የረፍት ብዬ ስለማስበው
ምንም የምሰራው ስራ የለኝም። የምናጠናበት ሰዓት ደግሞ ከትምህርት ውጪ ማታ ነውና ከራት በኋላ ብዙ ጊዜ ለእረፍት ወይ ለእንቅልፍ ለወክ ምናምን የምንጠቀምበት ሰዓት ነው ብዙ ጊዜ ተማሪዎችና በሱ ሰዓት የተሻለ ጥሩ ነገር እየሰራውበት ነው። አትሊስት ከግቢ ስወጣ በገና ችዬ ወጥቻለሁ። ራሴንም ለማጥናናት ይሁን በገና ተምሬ ወጥቻለሁ የምልበት አንድ ሙያ ይዤ ወጣለሁ። ዋናውና ትልቁ ነገር በገና የመንፈሳዊ የዜማ መሳሪያ እንደመሆኑ ማናየው የማይታይ ጸጋና በረከቱ እንዳለ ሆኖ ከዛ ውጪ ደግሞ ግቢ ውስጥ ብዙ ጊዜያችንን ልናባክንባቸው የምንችላቸው ነገሮች አሉ እና ከእንደዛ አይነት ነገሮች ታድጎኛል ብዬ አስባለሁ በገና በመማሬ ማለት ነው። ያው በመንፈሳዊ ህይወት በጣም እንድትበረች ያደርጋል ብዬ አስባለሁ። በገና ልክ አሁን ከአካዳሚካሉ ትምህርት ባሻገር ጎን ለጎን ይሄን መንፈሳዊውን ነገር መልመድ በጣም ጥቅም ሰጥቶኛል ለኔ። ልክ ያን ትምህርት እንትን ካልኩ በኋላ አጥንተን ምን ካል ከጨረስን በኋላ ዶርም ወይ ፊልም ነው የምናየው ቁጭ ብለን። ያን በምናደርግበት ፋንታ እንደዚህ መንፈሳዊ ነገር ወደሚስቡን ነገር እንትን ብንል እንግዲህ እኔ ብዙ ተማሪዎችን አስተምሬያለሁ። ነገር ግን ወጣቶችን ህፃናትን እና አላደል አዛውንቶቹ ትልልቅ ሰዎች ጎልማሶችን ማስተማር የየቀል ነው። እነዚህ ወጣት ናቸው፣ በብዙ መንገድ ይፈተናሉ። በተለይ የነሱ ጓደኞች ወይ ኳስ ላይ ናቸው አሊያም ሌላ ቦታ ነው ያሉት። እነሱ ግን እዚህ የመጡት የተሻለ ነገን የተሻለ ሆነው መኖር ነው። በስጋዊም በመንፈሳዊ ህይወታቸው ጽሞና የተሞላበት ህይወት መኖር ነው የሚፈልጉትና ዋጋ ለመክፈል ዝግጁ ሆነው ነው የመጡት። ሁሉም ባይሆን ከጀመሩ በኋላ በጣም ከባድ ነበር። ጣታቸው ይደማል፣ የሚያለቅሱ ነበሩ፣ እንባ የሚያወጡ ማለት ነው። እና ያ ሲሆን እንዲህ ለምን ብለው አልሄዱም። ምክንያቱም አስቀድመን በገና ምን አይነት ተግዳሮት ሊገጥም እንደሚችል አስቀድሞ ስለተነገራቸው ተግዳሮቱን ተቋቁመው በአጭር ጊዜ ነው ለውጥ ማምጣት የቻሉ። አንድ ሰው በ9 ወር የሚማረውን ትምህርት እነሱ በ3 ወር በሳምንት 2 ቀን እየተማሩ በ3 ወር በጣም ጥሩ የበገና ደርዳሪ መሆን የሚያስችል ደረጃ ላይ የደረሱበት ሁኔታ አለ። ተግዳሮቱ እንዳለ ሆኖ እነዚህ ልጆች ደግሞ በዚህ ሁኔታ ከተያዙ በተለይ ወጣቱን መያዝ ከተቻለ የተሻለ መሆን ይችላል ማለት ነው። አሁን እነሱ በገናን ወደውታል። ተገደው የሚመጡት አሁን በውድ ነው የሚመጡት፣ እስከሚነኩት ድረስ ይጓጓሉ። እና ያው ማዕከሉም እኛም የራሳችን የሆነ ትንሽ ትግል ብናደርግም ተማሪዎቹ ግን ወጣቶቹ ትልቅ ስራ እንደተሰራ ማሳያ ነው። በተለይ ማህበረ ቅዱሳን መንፈሳዊነትን እያለማመደ ያለበትን ሁኔታ በጣም የሚደገፍ ነው ብዬ አስባለሁ። በሳምንት 3 ቀን ነው የበገና ክላስ ያለ። ከዛ በተጨማሪ ልምምዱ አለ፣ ክላስ አለ፣ ጥናት አለ። ግን ምንም እንኳን ተማሪዎች ቢሆንም ትርፍ ጊዜ ይኖራል። ስለዚህ ያንን ጊዜ
ሌሎች ነገሮች ራሳችንን ለማዝናናት የምንጠቀምባቸውን ጊዜዎች ማለት ነው። እሱን እዛ ላይ መዋል ነው። ያን ያክል አይከብድም። ፕራክቲስ ይፈልጋል በገና ስልጠናው። ግን በአግባቡ ከተጠቀምን ያለንን ጊዜ በጣም ይበቃናል። ቁም ነገር ላይ መዋል እንችላለን ማለት ነው ያለን ትርፍ ጊዜ። የግቢ ጉባኤ ህይወት የመንፈሳዊ አገልግሎት ጊዜ ሞር ሰዓት ማኔጅ እንድታረጊ በመጥፎ ነገር መታባክኙ ሰዓት እንዳይኖር ያደርግሻል። በመንፈሳዊ አገልግሎት ላይ ያጠፋሽውን ሰዓት በቃ ጊዜ አልፎኛል፣ ሌሎቹ ሲያነቡ እነሱ አልፎኛል ብለሽ ስለምታስቢ ትምህርትሽ ላይ ብቻ ፎከስ እንድታረጊ ሌላ ነገር እንዳታይ ያደርግሻል። ሶሻል ሚዲያ ላይ ምናምን የምታጠፊውን ሰዓት ነው የምታጭው። ብዙ ጊዜ በመንፈሳዊ በአገልግሎት ሰዓት በጣም ብዙ ሰዓት ጨርሻለሁ ብለሽ ስለምታስቢ ስትመለሺ አካዳሚክ ነገሮች ላይ ብቻ ፎከስ እንድታረጊ የሚያደርግሽ እና ሌላ ነገር እንድታይ ያደርግሽ። መጥፎ ቦታ እንዳትይ ብቻ ሱስ ምናምን ሌላ ነገር እንዳትጀምሪ በጣም ነው የሚከላከለውና ከዚህ ነገሮች ይጠብቃል። መንፈሳዊ ህይወት ሰዓት ማኔጅ ለማድረግ በጣም ጠቃሚ ነው። ሌላ መጥፎ ነገር ላይ እንዳትዩ ማለት ነው ጊዜሽ። ግቢ ውስጥ እውነት ለመናገር ጊዜ የለኝም ብለው የሚያስቡ ሰዎች የተሳሳተ አመለካከት ኖሯቸው ነው እንጂ ግቢ ላይ በጣም በቂ ጊዜ አለ። ግን ጊዜውን ያጠቃቀሙ ጉዳይ እሱ ወሳኝነት ያለው ነገር ነው። ጊዜያችንን እንዳጠቃቀማችን ጊዜያችን በአግባቡ የምንጠቀም ከሆነ ለመንፈሳዊ ህይወታችን በዓለማዊም ትምህርታችን በርትተን የምንወጣበት እጅግ በጣም የተመረጠ ቦታ ነው ብዬ ነው የማስበው የግቢ ህይወት ማለት ነው። እና ተማሪዎች እንደዚህ ብለው አመለካከቱ ካላቸው ዋናው ነገር የጊዜ አጠቃቀማቸውን ዞር ብለው ቢቃኙት ለማለት እወዳለሁ። ያው እውነት ለመናገር እኛ የምንማረው ቅዳሜና እሁድ ስለሆነ ነው። እንዲያው ከሰኞ እስከ ዓርብ ቢሆን ኖሮ ላልማር እችል ነበረ። ግን ከሰኞ እስከ ዓርብ ብዛት ትምህርት እየተማርኩ ቅዳሜና እሁድ እረፍት ስለሆንኩኝ ይሄንኑ ልጀምር ብዬ ወደዚህ መጥቻለሁ። ቅዳሜና እሁድ ላይ ስለሆነ ነው። ያው ክላስ በማይኖርበት ጊዜ እዚህ እየመጣሁ ለማመዳለሁ። ከሰኞ እስከ ዓርብ ከሰዓት ክፍት ስለሆነ መጥቶ ምን ለማመድ ይቻላል ስለተባለ ከሰዓት እየመጣሁ እዚህ ለማመዳለሁ። ለአካዳሚካሉም ያው ከዚህ እንደተመለስን ማታ ላይ ምንም ስለማንሰራ ላይብረሪ ገብተን ያሉብንን አሳይመንቶችም ሆነ ጥናቶች በጊዜው እናካሂዳቸዋለን። መጀመሪያ ያው አገልግሎት ነው ዋናው የ5 ኪሎ ግቢ ጉባኤ አገልግሎት በክፍላት ምናምን ስለምናገለግል ጓደኞቻችን የሚሆኑት አገልግሎት ላይ ያሉት ልጆች ናቸው። ስለዚህ እነሱ የሚያደርጉትን ሲኒየሮቻችን የሚያደርጉትን ነው የምናየው። በገና ሲማሩ፣ ወረብ ሲያጠኑ፣ መዝሙር ሲያጠኑ፣ ሲያገለግሉ፣ ጉባኤ ሲሄዱ ስለምናያቸው እነሱን እያየን እኛ ደግሞ የእነሱን እንትን ነው የምንከተለው። ጓደኞቻችን እነሱ ነው የሚሆኑት። ብዙ ጊዜ አገልግሎት ጉባኤ ምናምን የምንሄድ ከሆነ ምናያቸው እነሱን ስለሆነ የእነሱን ፈለግ እንከተላለን። ለዛ ነው ወደዚህ ገቡት። አዎ ትክክል ነው። አሁን ይመስላል እኛም ከዚህ ከስልጠናው ቆይተን ከግቢ ጉባኤ አገልግሎትም ተመልሰን ከላይብራሪ ጓደኞቻችን ሲወጡ ስናይ ብዙ ነገሮች ያለፉን ይመስለናል። እነሱም ብዙ ነገሮች እንዳለፉ ነው የሚሰማቸው። ግን እንዳልኩሽ ነው ላይብራሪን ቢገባ ሙሉ ሰዓቱን ጥናት ላይ የሚያሳልፍ ተማሪ አይኖርም። ራስን ለማዝናናት የተወሰነ ጊዜ ተወስጃለሽ። ስለዚህ ያንን ጊዜ ቁም ነገር ላይ መዋል ነው አስፈላጊው ነገር። በዛ ላይ ደግሞ እዚህ ስትመጪ አብረውሽ የሚውሉ ጓደኞች በመንፈሳዊ ህይወታቸው ጠንካራ የሆኑ ቅርብ የሆኑ የሚያበረቱ ናቸው። ስለዚህ በዚህ በኩል ራስን የበለጠ ያጠነክራል ብዬ አስባለሁ። ካለ መምጣት የተሻለ ማለት ነው። ግቢ ጉባኤም ላይ እዚህም የበገና ትምህርቱም ላይ ግቢ ውስጥ እንግዲህ የትምህርቱም ጫና አለ በጣም። ከዛ በተጨማሪ ደግሞ በተመሳሳይ እድሜ ክልል ውስጥ እንደመገኘታችን ፒር ፕሬሸር የምንለው በደንብ የሚገኝበት ነው። ማለት መጥፎ ጓደኛ ጋር ከገጠምን ወደ አልሆነ ነገርም ይዞ ሊሄድ የሚችል ቦታ ነው እና በተለይ ደግሞ በእንደዚህ አይነት መንፈሳዊ ቦታዎች ማሳለፉ የሚጠቅመው ወደ መንፈሳዊ ቦታዎች ስንጓዝ በዛ አካባቢ የሚኖሩ ሰዎች አብዛኞቹ ማንነታቸው በመንፈሳዊ ህይወት የበረቱ ናቸውና እነሱን እያየን ወደ አልባሌ ነገር ልንሄድ አንችልም። ጓደኞቻችንም ሊሆኑ የሚችሉት እዛ በግቢ ጉባኤ የምናገኛቸው ልጆች ናቸው ማለት ነው።
ስለዚህ በዛ ምክንያት ራሳችንንም ከመጥፋት ነው የምንታደገው በመንፈሳዊ ሕይወት መበርታታችን። ከዛ በተጨማሪ ተማሪዎች በግቢ ውስጥ ያሉ ተማሪዎች በተለይም ደግሞ በትምህርቱ ጫና ምክንያት ወደ ድብርትና ወደ ድባቴ ይገባሉና እሱን ደግሞ ለማሸነፍ ሲሉ ሱስ ምናምን የሚጀምሩ ልጆች አሉ። እንደውም ለሱ ትልቁ መፍትሄ ነው ብዬ የማስበው በገና መማር፣ በገና ካለውም ከኔቸሩም ራሱ የሚያረጋጋና ተመስጦ ውስጥ የሚከት ስለሆነ የትምህርት ጫናቸውንም ጭምር በትምህርቱ የሚኖረውን ጫና ጭምር የሚረሱበት ቦታ ነው ብዬ አስባለሁ። የዶርም ሜቶቼ ምናምን እንደዚህ በመንፈሳዊ ነገር የተጠቃለሉ ስለሆነ እነሱ ተነሻሽነት አሳድሮብኛል ብዬ አስባለሁ። ና ተነስ፣ አሁን አልሄድም ብዬ በማስብበት ጊዜ ና እንሂድ እያሉ እየደወሉ እንትን ሲሉ ግን እውነታቸውን ነው ከምተኛስ የእጅ እዛ እንትን ልበል እያሉ ወደዚህ እየመጣሁ እየተለማመድኩ እናም ሲቀጥል ደግሞ አሁን አብይም ጾም ስለሆነ በገናም ብዙ ጊዜ በገና ዘለሰኛ ስለሚደመጥ በገና መዝሙሮችን እያዳመጠን እዚህ እየመጣን በበገና እየዘመርናቸው እየሞከርን በእንደዚህ መልኩ እናደርጋለን። የግቢ ተማሪዎች አብዛኛውን በተመሳሳይ ኤጅ ነው ያለው ማለት ህይወቱን ከተጠቀመበት ያለውን ጊዜ ራሱ ላይ በጣም መስራት የሚችልበት ጊዜ ነው። ልጥፋም ካለ ልልማም ካለ ግቢ ውስጥ ይችላል። ስለዚህ በቃ ማድረግ የሚፈልጋቸውን ነገሮች በእቅድ አስቀምጦ መቅደም ያለበትን ቅድሚያ ሰጥቶ ማለት ነው ራሱ ላይ በደንብ ሰርቶ መውጣት የሚችልበት ሰዓት ነውና በተለይ ደግሞ ምቹ ናቸው። ግቢ ጉባኤ አለ፣ እናት ግቢ ጉባኤ አለች፣ ይሄ ስልጠናዎቹም አሉ። ስለዚህ ፍላጎቱ ካለ ብዙ ነገር በዙሪያችን አለ። የመጠቀምና ያለመጠቀም ጉዳይ ነው የሰውን ልጅ የሚለየው ማለት ነው። ስለዚህ ያለንን ነገር አስተውለን በአግባቡ እንጠቀም። ከዛ ውጤቱ ራሳችንን፣ ቤተሰባችንን ብሎም ሀገራችንን የሚጠቅም ይሆናል። ሁሌም ከግቢ ስንገባ መጀመሪያ የሚነገረን ነው ፍሬሽ ተማሪ ያለን ግቢ ጉባኤ ለተጠቀመበት ገዳም ነው ላወቀበት ገዳም ነው ይባላልና እንደገባ ሁሉም ነው ሰው የሚቀየረው። የብዙዎቻችን መንፈሳዊ ሕይወት ተቀይሮ ነው የሚወጣውና ወደ ግቢ የገባችሁ ማንኛቸውም ተማሪ አገልግሎት ላይ ጉባኤ በመሳተፍ ይጀምራል። መንፈሳዊ ሕይወትና ጉባኤ በመሳተፍ ብቻ ተጀምሮ ከዛ እያደገ ይመጣል። መንፈሳዊ ሕይወት ፕሮሰስ ነው ምንጊዜም። ስለዛ ወደ ግቢ ጉባኤ አገልግሎት ነው፣ ወደ ጉባኤ ነው። ከዛ ቀስ እያላችሁ መንፈሳዊ ሕይወታችሁን ማሳደግ ትችላላችሁ። ግቢ ውስጥ ያልገቡም አሁን በግቢ ውስጥ ለሚገኙ ማስተላልፈው መልእክት በግቢ ውስጥ ገና ላልገቡ ልጆች ገና ከመጀመሪያው ጀምሮ ብዙ አሉ። ግቢ ጉባኤ ከገቡ በኋላ የአብነት ትምህርት ተምረው ዲያቆናት ሆነው የሚወጡ በጣም በርካቶች አሉ እና ሳይረፍድባቸው ጊዜያቸውን እንዲጠቀሙበት ግቢ ከገቡ በኋላ አላሉ። በግቢ ውስጥ ያሉ ሰዎች ጊዜው አልረፈደም፣ ከወጡ በኋላ ከሚጸጸቱ አሁን መለስ ብለው ራሳቸውን ቢቃኙትና አሁንም ወደ መንፈሳዊ ሕይወት ቢመለሱ የሚል መልእክት አለ። በግቢ ሕይወት ውስጥ ካላችሁ እዚህ ነው ጊዜ ያለው ብዬ ነው ማስበው። እኔ ከዚህ ከተመረቅን ከወጣን በኋላ ምንም እንደምናስበው ፍሪ ምናምን ላንሆን እንችላለን እና ልክ እዚህ ባለን ሰዓት በቃ ከትምህርት ውጪ ሌላ ነገር አለብን ብዬ አላስብም። ከዛ እረፍት በመናገኝበት ሰዓት ጎን ለጎን አንድ መንፈሳዊ ነገር ይዘን ብንወጣ እኔ እንደውም 4ኛ ዓመት ላይ አሁን በመጀመሪያ ትንሽ ቆጭቶኛል እውነት ለመናገር። አሁን ለምሳሌ 2ኛ ዓመት 1ኛ ዓመት ላይ ቢጀምር ኖሮ በአንድ ዓመት በገና 1 ዓመት ማሲንቆ ዋሽንት እያልኩ እንደዛ አስብኩ። አሁን ላይ ያው ስለማይመለስ እንትን ብሏል እንጂ እና ከመንፈሳዊ ሕይወት የራቁ ወይ ወደ ሱስ ውስጥ የገቡ ጓደኞቼ ወይ በአካባቢ ያሉ ሰዎች ያው እንዴትም ብለው ራሳቸውን ተቆጣጥረው ራሳቸውን ወስነው ወደዚህ ቢመጡ በጣም የተሻለ ነገር ያገኛሉ ብዬ አስባለሁ። እንግዲህ ምንድነው ይላሉ በሽተኛ ነው መድኃኒት የሚፈልገው። እንደው ብዙ ጊዜ በገና እኮ ገዳማት ላይ ነው መሆን የነበረበት እና በገና የሚደረድሩትም የተረጋጉ ሰዎች እንደዛ አይነት ሳቤ ነበር። አሁን ግን ያየሁት ምንድነው እንዲያውም ለበሽተኛ ነው አይደል መድኃኒት የሚያስፈልገው፣ ለታመመ ሰው ነው መድኃኒት የሚያስፈልገው። ለነዚህ ልጆች ነው እንዲያውም በገና የሚያስፈልጋቸው። ምክንያቱም በብዙ ነገር ነው የተዋጡት። አንዳንዴ በጣም በፈተናቸው ቁጥር እልህ የሚገቡ አሉ።
ለኔ ያልተሰጠመን ብለው የሚተውት አሉ። በገናን መዘመር አሁን ሀብተ ፈውስ አለ፣ ሀብተ በገና አለ። በገናን መዘመር መቻል፣ በበገና መፈወስ መቻል ሌላ ነገር ነው። ቢያንስ ግን በገናን እንዲወዱት በገናን ዘማሪ መሆን ብቻ ሳይሆን ለራስ ለህይወት ለመንፈሳዊ ህይወትም ለስጋዊ ህይወትም ጽሞናን ይዘው ነገ በህይወታቸው የተረጋጋ ህይወት እንዲኖሩ በጣም ትልቅ አስተዋጽኦ ያደርጋል። ይህንን በመረዳት መማር የሚፈልጉት እልፍ ናቸው። እልፍ በአመት በጣም ብዙ ሺህ ተማሪዎች ይመረቃሉ። ነገር ግን ከበገና ጋር መቆየት የሚችሉ ተማሪዎች ውስን ናቸው። አሁን በገና ማዘመር ብቻ አይደለም፣ ወጣቱ በገናን እንዲወድ በጣም ሰፊ ስራ መሰራት አለበት። ማህበረ ቅዱሳን ይህንን እያደረገ ነው። ሌሎችም ሰንበት ትምህርት ቤቶች እየጀመሩት ነው። ግን ተጀምሮ ነው የሚቀረው። የሚያጠናቅቁ ተማሪዎች ትንሽ ናቸው። እዚህ ላይ በጣም ትኩረት ማድረግ ይፈልጋል። ሁሉ ስለነካው ይችላል ማለት አይደለም። ሁሉ በገና ስለተማረ ደርዳር ይሆናል ማለት አይደለም። ግን ልጆቹን ያስተምራል። ነገ ቢያንስ አለ አይደል በገናን ያከብረዋል። ምክንያቱም ትንሽ አውቆታል። ስለዚህ ያቋረጡም ተማሪዎች ተግዳሮቱን መጀመሪያ ማወቅ አለባቸው። በተለይ ደግሞ ወጣቶች በጣም ባልባሌ ቦታ የሚውሉ ወጣቶች ምክንያቱም በገና ከመንፈሳዊ ጥቅሙ ባሻገር ይሄ ምንድነው ለሕክምና ባለሙያዎች ለምሳሌ በአእምሮ ምናምን ህመም የተጎዱ በሽተኞችም የሚጠቀሙበት አእምሯቸው የሚረጋጋበት ፈውስ የሚሰጥ ነው መሳሪያው። ከዛም ባሻገር መሆኑን ተረድቶ ወጣቶቹ አሁን ላይ ነገ የተሻለ ነገን ማየት ከፈለጉ እንዲህ አይነት የዜማ መሳሪያዎችን በገናን የመሰሉ የዜማ መሳሪያዎችን መለማመድ አእምሯቸውን ማስገዛት አለባቸው ብዬ አምናለሁ። አሁ